እንዴት የተጻፈበትን እንድናገር ነው የምፈልገው። ዋያትና ደጂ በሐዲሳት እንመራለን ከተጻፈው ካገኘ ነው አልሽን። ሐዲሳቶቹ መቼ ነው የተጻፉት አልኩሽ። አያንን ደግሞ ቀስ ብዬ አስረዳለሁ። መጀመሪያ ስለ ሃይማኖት አውራ። ስለ እስልምና ተሆነ እኮ ስለ እስልምና እያወራን ነው እህታችን። ለአንተ ምን ይጠቅምሃል? እስልምና ሐሰተኛ መሆኑን ተረት ተረት መሆኑን ለሰዎች በማሳየት አንቺም አይምሮሽን ከተጠቀምሽ ይህንን ጥያቄ ስትመልሺ ቲክቶክ انا قاعده تدخلين امريكا يعني ما في اعرف امانه ماما قالت امانه መሊካ እንትና አላልሽም? ቃሲም እስኪ ደጋግሞ ማይክ እያነሳ ስለሆነ ቃሲምን አናግረው። እሺ ቃሲም ይሰማሃል? ቃሲም ማይክህ ክፍት ነው፣ አውራ። ማን ነው ስለ ሐዲስ የሚመልስልን? ሐዲስ ምንድን ነው? ቃሲም አለ? አይ ቲንክ ማውራት አልፈለገም መሰለኝ። እሺ ሁሴን ምንን ይመልሰው? ምንን ያወራው ታዲያ? እሺ ሁሴን ሰላም ነው? ሰላም አልሐምዱሊላህ። አለ ጥያቄያችንን ሰምተዋል? አልሰማሁም። እስኪ ሐዲስ ከሚቀበሉት ሙስሊም ነህ ወይስ ሐዲስ ከማይቀበሉት ሙስሊም? እቀበላለሁ። ኦኬ፣ አንተ ሐዲስ ከሚቀበሉት ሙስሊም ነህ። ሐዲስ መቀበል ግዴታ ነው? አዎ። ሐዲስ የማይቀበል ሰው ፍርዱ ምንድን ነው? ሐዲስ የማይቀበል ሰው ሐዲስ የማይቀበል ሙስሊም ፍርዱ ምንድን ነው? ቅጣት ነው። ምን አይነት ቅጣት? እሳት ነው። ስለዚህ ሐዲስ የማይቀበል ገሃነም ነው መጨረሻው ማለት ነው። ኦኬ እሺ። እዚህ የሚፈረድባቸው ምንም ፍርድ የለም? የት? ምድር ላይ ለማውጣው ነገር የለም። ሊፈረድ አልሰማሁም። ሙስሊሞች ተብለው መጠራት ይችላሉ? ሙስሊም ነው። ሸሃዳ ከያዘ ሙስሊም ነው። አይ ኢማኑ ሙሉ ሆኖ ሙስሊም መባል ይችላል? ኢማኑ ሙሉ አይሆንም። ሙስሊም ሊባል ይችላል ሃይማኖት ስም ስለሆነ። ስለዚህ ብዙ አይነት ሙስሊም አለ ማለት ነው። ኢማኑ ሙሉ የሆነ ሙስሊም ተብሎ መጠራት ይችላል። ኢማኑም ጎዶሎ የሆነ ሙሐመድን ግማሽን የሚያምን ሙስሊም ተብሎ መጠራት ይችላል ማለት ነው። ኦኬ ችግር የለውም። ግን መጨረሻው የት ነው? ገሃነም ነው የሚገባው። እንደዛ ሳይሆን የሃይማኖትን ስም እስልምናን መያዝ ይችላል። ከዚህ ውጪ ሌላ ነገሩ ምንም ማለት አይቻልም። ትንሽ ድምፅን ከፍ አድርግ። ሙስሊም ሊሆን ይችላል። ቆይ ያው ሙስሊም ሊሆን ይችላል። እሺ አዎ፣ ሙስሊምናው የሚያዘውን ካልፈጸመ እንግዲህ ሙስሊም ነው ሙሉ ሙስሊም ነው ተብሎ ማለት አይቻልም። ስለዚህ ገሃነም ከሚገቡት ይሆናል ማለት ነው። ሐዲስን ካልተቀበለ አላህ ያውቃል እሱ። ኦኬ ሐዲስ ስንት ሐዲሶች ነው ያሉት? እንዴት ስንት ሐዲሳት አሉ? ለምሳሌ እስኪ ንገረኝ እስኪ የምታውቀውን ሐዲስ አንተ። እኔ አላውቅም። ሐዲስ ነው የትኛውም በነብዩ በኩል የተነገረ የትኛውም ሐዲስ ነው። ኦኬ ስንት እንደሆኑ ይታወቃሉ? ምናቸው? የሐዲስ ብዛቶቹ
አንቀጹ ብዙ ሊሆን ይችላል፣ የተለያየ ምዕራፍ ሊኖረው ይችላል። ሰብሳቢዎቹስ? ሰብሳቢዎቹን እንግዲህ እኔ ብዙ አላውቃቸውም፣ ያው ያስታውቃል እንግዲህ። ስለዚህ አታውቀውም ማለት ነው። መጽሐፉ ስንት እንደሆነ ስንት ሐዲስ እንዳለማ አታውቀውም፣ ግን ግዴታ ነው ትልናለህ። አሁን አንተ የአንተን ሃይማኖት ክርስትና ተከታይ በሙሉ ስለ መጽሐፉ ያውቃል እንዴ? ኦኬ። ስለዚህ መጽሐፉን አታውቀውም፣ ግን እከተለዋለሁ ትላለህ። አታውቃቸውም፣ መጽሐፎቹን ብዛት አታውቅም፣ ሰብሳቢዎቻቸውን አታውቅም። እኔ ለእኔ ቢበቃኝ እከተላለሁ፣ እውቀት እኔ ቢበቃኝ አለኝ። እሺ፣ ግን ያው እንዳንተ ከሐዲስ መጽሐፍ ውስጥ በዋናነት ተቀባይነት ያለው ሐዲስ የትኛው ነው? በዋናነት ሙተፈቁን አለ ቡኻሪና ሙስሊም። ቡኻሪና ሙስሊም። ኦኬ። ቡኻሪ መቼ ነው የተሰበሰበው? ማን የሰበሰበው? እሱን አልኩህ እኮ እሱን ዑለማዎች ያውቃሉ፣ እኔ አላውቅም። እሱን እንኳን ገደቡን አላውቅም። እሺ፣ መጠኑን ሳይሆን መቼ ነው የተጻፈው? ነገርኩህ እኮ አሁን መቼ ነው የሚለው እንዳንተ ያው ነገር ፍለጋ የሚያጠና ሰው ሊችል ይችላል። ነገር የሚፈልግ ሰው ማለት ነው። አዎ የቀኑ እሱን ይጎረግራል፣ ሊያውቅ ይችላል። መልካም መመለስ አልፈለግክም ማለት ነው። አላውቅም ነው ይባላል እንጂ ነገር ፈላጊ ምናምን አይባልም። ሰው ሁሉ ያውቃል እንደ እሺ፣ መልካም። ታዲያ አንተ አላወቅም ማለት የሚያውቀው ሁሉ ነገር ፈላጊ ነው ማለት ነው እንዴ? የሚያውቀው ሳይሆን አንተ አሁን ያው የእያንዳንዱን ነገር ለመጠየቅ ግዴታ ሄደህ አገላብጠህ አይተህ መጥተህ ነው የምትጠይቀው። ስለዚህ ሄዶ ያገላበጠ ያወቀ ሰው ነገረኛ አይባልማ። አሁን አንተ አሁን ባታገላብጥ እኮ ይሄን ጥያቄ አትጠይቀኝም። እሺ፣ መልካም። ኦኬ። ቡኻሪ መቼ እንደተጻፈ አታውቅም፣ ስንት ሐዲስ እንዳለው በውስጡም አታውቅም፣ ማን እንደጻፈው አታውቅም። መመራት በቡኻሪ ግዴታ ነው ብለኛለህ። መልካም። ስለዚህ ስለ ቡኻሪ ምንድን ነው የምታውቀው? ሐዲስ መሆኑ ብቻ? አዎ፣ የሐዲስ ዘጋቢዎች መሆናቸውን አውቃለሁ። ታዲያ መቼ እንደተጻፈ በማን እንደተጻፈ ስንት ሐዲስ እንደሆነ ሳታውቀው ታማኝ ናቸው ትክክል ናቸው እንዴት ትለናለህ? ካደ እኔ የተማርኩባቸው ዑለማዎች ያስተማሩን ዑለማዎች ታማኝ ናቸው ነግሮኛል። አሃ። ስለዚህ ቡኻሪን አይደለም ማምጣም ነው መጽሐፉን አይደለም። አንተ ያስተማሩ ሰፈር ውስጥ ሙሐመድ እና እንደዛ አይነት ሼኮች የነገሩህን ነው የምታውቃቸው። የነገሩህ ቡኻሪ የሚባል ሐዲስ አለ ታማኝ ነው ስላሉ በቃ የነሱ ወሬ ይዘህ ነው። ሼኮች ሰውን ማለት ነው። አንተ የምታወራውን አማርኛ ማለት ነው። አማርኛ አንተ አሁን በሆድ ይዘኸው ተሚራ ወጥተህ ሳይሆን ሰንበዲም ይሁን ቄሶችም ይሁን የተናገሩትን አማርኛ ይዘህ ነው የተናገረህ ያለኸው። ማንም ሰው የተነገረውን ሰምቶ ነው እውቀቱን የሚያዳብረው እኮ። አንተ እኮ እውቀትን አላዳበርክማ። የነገሩህን ላይ ነው ያለኸው። አንተ አሁን እውቀት ይዘህ አልተወለድክም እኮ። እውቀት ያድጋል ሁሴን። እውቀትን እኮ አንተ እያልከን ያለው ሰፈር ውስጥ የሆነ ሼክ ቡኻሪ የሚባል ታማኝ ነው ሐዲስ ነው ብሎኛል። ስለዚህ በቃ እሱ ያለኝን ሰምቼ ነው። መጽሐፉን አታውቀውም፣ ማን እንደጻፈውም አልነገሩህም፣ አታውቀውም፣ መቼ እንደተጻፈም አልነገሩህም፣ ስንት ሐዲስ እንደሆነም አልነገሩህም። ብቻ ዝም ብሎ የሆነ ሼክ ነግሮኛል። ሼክ ምን አለ መሰለህ፣ እኔ ፈርድና ግዴታዬን ካወቅኩኝ ሌላ ሰዓት ቅድም እንዳልኩ እንዳንተ ክርክር የሚፈልግ የት ገባ የት ወጣ እኔ አውቃለሁ ምርምር የሚፈልግ እሱን አዳምጠኝ ጭስ ምርምር የሚፈልግ በቡኻሪ መመራት ፈርድ ነው አይደለም? ፈርድ ነው በቡኻሪ መመራት። ቡኻሪ አስተላለፈ እንጂ የቡኻሪ አይደለም። ቡኻሪ ኦኬ፣ የቡኻሪ አይደለም። እንዴት ነው ያስተላለፈው? እሱና አለኝ። እሺ፣ እንዴት የሰማውን አስተላለፈ? ቡኻሪ ከነብዩ ጋር ነበረ? ቀጥታ የነበረ አይደለም። እንትን ትውልድ እኮ ቅብብሎች ነው።
ኦኬ ቅብብሎሽ ነው። ስለዚህ ቡሃሪ ከሰዎች ነው የሰማው አይደለ? ሰው ነው እኮ ሰው ነው። ቅብብሎሽ የሚባለው እኮ ሰው ነው። መልካም እሺ። ስለዚህ ቡሃሪ ሙሐመድ ከሞተ ከ100 ዓመታት በኋላ የመጣ ሰው ነው አይደለ? በ200 በመቶ አላውቅም እኔ እሱን እስከ 250 ዓመት ውስጥ ኤኒዌይስ በ100 ዓመታት ውስጥ የመጣው ቡሃሪ ሰማው ብሎ ነው ያስተላለፈው አይደለ? ቡሃሪ ታዲያ ለምንድን ነው ማምነው? እኔ ሰማውኝ እንደዚህ ብሎ ሲነግረኝ ቡሃሪ ነብይ ነው? ያለ ማመን የአንተ መብት ነው። ቆይ አንተ ራስህ እንዴት ታምነዋለህ? ቡሃሪ ነብይ ነው? እኔ ባመንኩት ተጎዳው፣ እኔ ተጠቀምኩ። እኔ ሁሴን ሊስን ቡሃሪ ነብይ ነው ወይ? ነብይ ሆነ አልሆነ ስለ ነብይነት ሳይሆን የነብዩን ትእዛዝ ቃል የሰማውን አስተላልፈዋል። ቆይ ቡሃሪ ነብይ ነው ወይንስ ነብይ አይደለም? ነብይ አይደለም። ኦኬ ከ200 እስከ 250 ዓመት ውስጥ ያለው ቡሃሪ ነብይ ካልሆነ በአንተ አባባል በአንተው ተስማማውና ከሰዎች ሰምቶ ነብዩ እንደዚህ ብሏል ብሎ ሲነግርህ ቡሃሪን ለምን ታምነዋለህ ነው? እነኛን ሰዎች ሄደህ አንተ ቼክ አላደረግክም። እንደዛ ማለታቸው ይሄ ትውልድ ነው። እኔ ከሱ በኋላ መጣው ትውልድ ነኝ እኮ። ቡሃሪ እውነት ለመናገሩ ምንድነው ማስረጃዬ ማለት ነው። አሁን እኔ ባለሁበት ህይወት ከአንተም በኩል ያለውን ያየው ነው፣ በሌላም በኩል ያለውን ያየው ነው። የትኛው ጤነኛ መንገድ መሆኑን እያጣራው ነው፣ ያየው ነው፣ አይቻለሁ። ስለዚህ ጤናማ የኔና ያንተን የዳኘህበት በቡሃሪ መጽሐፍ ነው አይደለም? በቡሃሪ መጽሐፎችም ጭምር ነው አለ የዳኘኸው። የኔ ትክክል ነው የእናንተ ትክክል አይደለም እንድትል የቡሃሪ መጽሐፍ አግዞሃል አይደል? በቡሃሪ ብቻ ሳይሆን ያው በቁርአንም ጭምር ነው እኮ። ችግር የለውም። ስለዚህ በቡሃሪም ሌሎችንም ሐዲሶች ተጠቅመህ የኔ መንገድ ትክክል ነው እንድትል አደረገህ አይደለም? አዎ የነብዩ መንገድ ቀጥተኛ መሆኑን አደረገው። ስለዚህ ቡሃሪ ላለመዋሸቱ ምንድነው ማስረጃ እያልኩ ነው። የኔ ትክክል ነው እንድትል ያደረገ ቡሃሪ የሰራውን መንገድ እየተከተልከ ነው። የተሳሳተው መንገድ ቡሃሪ የተሳሳተ አይደለም። ትውልድ እኮ ነው አልኩት። ትውልድ ነው። ትውልድ ምንድን ነው? እኔም እኮ ትውልድ ነኝ፣ አንተም ትውልድ ነህ። ዛሴት አይደለማ። አሁን አንተ ያለኸው በስንተኛ ትውልድ ነው? ቆይ ትቀጥላለህ ማለት ስንተኛ? እሺ አንተ እስቲ አሁን ስለ አድዋ ታሪክ ልተርክልኝ ትችላለህ? አድዋ ታሪክ የሰማሁትን ሊነግር ይችላለሁ። እስቲ ስለ አድዋ ታሪክ ሳትሳሳት የተፈጸመችዋን እያንዳንዷን ንገረኝ እስቲ። ምናልባት እድሜ ያን ያክል ሙሉ ስላልደረሰ ጨረፍታውን እንጂ ሙሉ መረጃው የለኝም። አድዋ ታሪክ ገና 100 ምናምን ዓመቱ ነው። ቡሃሪ ግን 200 ምናምን ዓመት አልደረሰም ማለት የ100 ዓመት ነው የሚቀርበው። ቆይ የ100 ዓመት ነው የሚቀርበው፣ 200 ዓመቱ ነው። ፕሊስ ቆይ ቡሃሪ ወደ 200 ዓመት ሄደ ብቻውን መጥቶ እዛ ሀገር ያልኖረ አድዋን ታሪክ ለመተረት እኛ ከህዝቡ ጋር የኖር ነው። እንደገና ቴክኖሎጂ አለ። አሁን ላይ በቴሌቪዥን እንሰማለን፣ በሬዲዮ እንሰማለን፣ የተለያዩ ሶሻል ሚዲያ ላይ እናነባለን፣ ፊልሞች እናያለን። ስለ አድዋ ብዙ ሰምተናል። ስቲል ኤግዛክትሊ ስለ አድዋ ተናገር ብንባል መናገር አንችልም። የዛለት የተፈጸመው ማን ምን አለ እንዴት ሆነ ምናምን ብለን ብንናገር መናገር አንችልም። ምክንያቱም ከ100 ዓመት በፊት የነበረን ክስተት እያንዳንዷን ቃል ሳንሳሳት መናገር አንችልምና እንኳን የዛን ለታ እኔ አሁን እንደነገርኳችሁን እንኳን ስትወጡ ቃል በቃል እፎይ እንደተናገረው ሳትሳሳቱ ተናገሩ ብትባሉ እንዴት ነው የምትናገሩት? ይከብዳል። በቡሃሪ ጊዜ ደግሞ ፌስቡክ የለም፣ ኔትወርክ የለም፣ ስልክ የለም፣ ሬዲዮ የለም፣ ቴሌቪዥን የለም፣ ወረቀት ጽሁፎች የሉም። ይሄ በሌለበት ላይ ከ200 ዓመት በኋላ መጥቶ ከ100 ዓመት አይደለም ከ50 ዓመት አይደለም ወደ 200 ዓመት የሚጠጋ ላይ ተዛ ቁጭ ብሎ ሙሐመድ ሽንት ቤት ሲገባ እንደዚህ ብሎ የሚገባው፣ ሲወጣ እንዲህ ብሎ ነው፣ ቂጡን እንዲህ ነው የሚጠርገው፣ ምግብ ሲበላ እንዲህ ነው፣ ከሚስቶቹ ጋር ሲተኛ እንደዚህ ነው፣ እንዲህ ይሄንን ሁሉ መጽሐፍ
ወደ 600,000 ወደ 600,000 ሐዲስ ተጥላለሽ። ወደ 600,000 ሐዲስ ወደ 600,000 ሐዲስ ሰበሰበ ይሉናል። አንድ አይደለም ያልኳችሁ፣ 10 አይደለም ያልኳችሁ፣ 100 አይደለም ያልኳችሁ፣ 200 አይደለም፣ 500ም አይደለም፣ 1,000 አይደለም፣ 2,000ም አይደለም፣ 10,000 አይደለም፣ 20,000 አይደለም፣ 50,000 አይደለም፣ 100,000 አይደለም ያልኳችሁ፣ 200,000ም አይደለም ያልኳችሁ፣ 300,000ም አይደለም፣ 400,000ም አይደለም፣ 400,000 አይደለም፣ ግማሽ ሚሊየንም አይደለም ያልኳችሁ 600,000 በላይ ሐዲስ ሰበሰበ ይሉናል። ወሬ ቁጭ ብሎ 600,000 ሐዲስ ቡሃሪ፣ ያውም የዛ ሀገር ዜጋ አልነበረ፣ ሌላ ሀገር የነበረ ሙሐመድ የተወለደበት ያደገበት የኖረበትም ያልነበረ ሰውዬ ከሌላ ሀገር መጥቶ በፊት አይነ ስውር የነበረ ከዛስ 600,000 ሐዲስ ከዛ በላይ ሰበሰበ። መቼ? ከ200 ዓመት በኋላ ምናምን። ከዛ በዚህ ይመራሉ እምነት ብለው ዋና ዶግማቸውን የመሰረቱበት ቡሃሪ በጣም ተቀባይና ሞስት ኦተንቲክ የሚባለው። ሌሎቹ ሐዲስ ደግሞ ከቡሃሪ በኋላ የመጡ ናቸው። ሞስት ኦተንቲክ የሚባለው ሐዲስ ይሄ ነው። ሰማው ብሎ ማለት ነው። ሙሐመድ እንዲያደርግ ነበር ሰማው። ሙሐመድ እንኳን ደህና መጣ። እኔ ተጣጣረሰኝ ነው። እሺ መሐመድ ቆይ ትቀጥላለህ። ሁሴን ምን ቀረ ከአንተ ጋር? እኔ የቀረኝ ምን ቀረኝ መሰለህ? አሁን አንተ ያነሳው ነገር ማለት ነው። እሺ አሁን እኛ ያለንበት ዘመን ማለት ነው። አንተ ብጽፍ በአንተ 30 እጥፍ ጨምሬ እንጽፋለሁ ተመቸኝ ብዬ ማለት ነው። ትክክል። ግን እነሱ ዘመን እንደዚህ አይደለም። እሺ ትክክል። ተባብሮ የሚኖሩ አንድ በላይ ያስተላለፈው አንዱ ማይበርስ ክብር የነበረበት የተከበረበት አመጣውን ከኛ ብታገናኘው ሰማይና ምድር ነው። ለካ ሱራ 1591 ላይ ቁርአንን ክፍልፍል ያደረጉት የሚለው አላህ ተሳስቶ ነው። ሱራ 275 ላይ ጀምሮ እስከ 79 በእጆቻቸው የሚጽፉ ለትንሽ ገንዘብ ሲሉ አሉ ብሎ የሚናገረው ተፍሲር ኢብን አባስ ተሳስቶ ነው። ለካ እዛ እነኛ 20 ምናምን የሚሆኑ በእጆቻቸው ውጭ ብለው ይበርዙ በዛ ዘመን ያልነበሩትን ነው አላህ አሉ ያላቸው ማለት ነው። ስለዚህ አላህ ተሳስቷል። በዛ ዘመን የነበሩ ሰዎች አይበርዙም እንትን አይሉም ነበረ። ኤኒዌይስ ግን አይዋሹም ነበር በዛን ዘመን የነበሩት። በአንተ ሎጂክ ግን አንድ ነገር ተስማምቻለሁ። አሁን በአንተ ዘመን ላይ እኔ ብሆን በጣም ብዙ ጽፋለሁ አልክ። እኔም እያልኩ ያለሁት ይሄንን ነው። በዚህ ዘመን ላይ ትምህርት ቤት አለ፣ ከብዙ ሰው ትገናኛለህ፣ ከብዙ ሰው መረጃ ትለዋወጣለህ። ሶሻል ሚዲያው፣ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ፣ የተለያዩ ሶሻል ሚዲያዎች መረጃ በቀላሉ ግራስፕ እንድታደርግ በቀላሉ ወደ ውስጥ እንዲገቡ አብዞርብ እንድታደርግ ይረዱሃል። በጊዜው ግን በድሮ ዘመን ሄደ ገና ሰውየውን ጠይቀ ሰውየው እርግጠኛ መሆኑን በምንድን ነው እርግጠኛ የምትሆነው? አታውቅም። 600,000 ሐዲስ መሰብሰብ አንድ ሰው አይችልም። ደግሞ የዛ ሀገር ዜጋም አይደለም፣ ከሌላ ሀገር ዜጋ መጥቶ ይሄ ተረት ተረት ነው። እሱ ዜግነቱ የሰው ልጅ ነው። የትም ምድር ይኖር የሰው ልጅ ነው። ቀጥልሽ የሀገር ዜጋ አይመርጥም። የትኛውም ዜጋ አሁን ብቻ ጉዳዩን ተቀብሎ መፈጸም ይሁን ብቻ ፈጣሪ ወልድ ተወላጅ ነው፣ ነገር የለውም እኮ እያልኩ ያለሁት አይመጣውም። ይሄ ነገር ድራማ ነው፣ ፌክ ነው እያልኩ እኮ። ይሄ የኛ ነው። ይሄ ምናልባት እኛ ጠባቡ ጭንቅላት አሁን የምናየበትን ቴክኖሎጂን አይተን ምናልባት እኛ ላንቀበል እንችላለን። ይሄ የኛ እኔ እንድቀበል እሺ፣ አሳምነኝ። እኔ እንድቀበል ሎክ ሁሴን እኔ እንድቀበል ቡሃሪ ልክ ለመሆኑ 600,000 ሐዲስ በደንብ አስተውል። አንድ ሐዲስ ሲሰበስብ ስንት ሩኩ እንደሚወርድ ታውቃለህ? አላውቅም። 2 ሩኩ ይወርዳል። ገስል ታጥቦ ማለት ነው። ኦኬ 2 ሩኩ ለመውረድ በቀን ደግሞ 17 ሩኩ ትወርዳላችሁ አይደለ? እሺ ግዴታ ነው አይደለ? በቀን 5 ጊዜ ሰላት በቀን 5 ጊዜ የሚሰግድ ከሆነ
ለእያንዳንዱ ሐዲስ ደግሞ ግዴታው ሰላት ውጪ 2 ጊዜ ሩኩ የሚወርድ ከሆነ ለአንድ ሰላት ስንት ደቂቃ ይፈጅባችኋል ታጥባችሁ ለመስገድ? እንደ ሰው ይለያል። አንተ ምን ያህል ይፈጅብሃል? እንደ ሰውና እንደ ሰዓቱ ይወስናል። እሱ አንተ ያለህበት ሁኔታ ስራ ላይ ሆነ ከስራ ወጣ በሁለት ሩኩ መጣው እኮ በሁለት ሩኩ በ3 ደቂቃ ውስጥ ትጨርሳለህ። በ3 ደቂቃ ምን ዶሮ ነው እንዴ? እሺ 5 ደቂቃስ? ችግር የለውም እሱ ባለው 5 ደቂቃ 8 ደቂቃ 10 ደቂቃ። እሺ 10 ደቂቃ እኔ ለአንተ ብዬ ነው 3 ደቂቃ ያልኩህ ሁሴን፣ ለአንተ ብዬ ነበር 3 ደቂቃ ያልኩህ። 10 ደቂቃ ከሆነ ቀኑም አይበቃውም፣ ሶላቱን ብቻ ለማድረግ ቀኑም አይበቃውም። ምክንያቱም ፐር ዴይ ሉክ ሊስን 600,000 ሐዲስ ሰበሰበ ማለት ምታልኝ ክርስቲያን ካልኩሌተር አውጣልኝ። 600,000 ሐዲስ ሰበሰበ ማለት በ16 ምናምን ዓመት ውስጥ ወደ 111 ሐዲስ ነው ፐር ዴይ የሚሰበስበው። 111 ሐዲስ ያዘልኝ። ኦኬ አካፍለው እስቲ 600,000 ሐዲስ ለ16 አካፍለው። 16 ዓመት ማለት ነው። አካፍል ነው ያልኩህ፣ ደምር አላልኩም። ሲካፈል ነው ምልክት ካሜራውን እንድመጣል 37,500 37,500 ይሄ ምን የሚልበት ነው? በ16 ዓመት ውስጥ የሰበሰባቸው። ኦኬ ለ365 አካፍለው፣ ወደ ቀን ቀይረው። 102.7 103 ሐዲስ በቀን ይሰበስባል አይደለ? ኦኬ አሁን ማን ሰጣ? ይሄው ሐዲሱን እየሰራንልህ እኮ ነው። ከ600,000 ሐዲስ በላይ ሰበሰበ። ቆይ አዳም በ16 ዓመት ውስጥ ያጣራባቸው የሰበሰባቸው 600,000 ሐዲስ በላይ ናቸው። እነኛን 600 ሐዲሶች ደግሞ በ16 ዓመት ውስጥ ስናካፍላቸው ስንት ይመጣሉ? በአመት ስንት ነበረ ብለን ስናካፍለው 37,500 ይመጣል። በቀን ስንት ይሰራ ነበር ብለን ስንሰራው 102 ይመጣል። ቅድም 111 አካባቢ ብዬ ነበር። ሶሪ ወደ 9 ሐዲስ ጨምሬ ባለው ማለት ነው። ኤኒዌይስ 102 ሐዲስን አሁን በምን ታደርገዋለህ? በቀን የሚሰበስበው ነው። አዳም በቀን 102 ሐዲስ ኢች ዴይ ይሰበስባል ማለት 2 ሩኩ ይወርዳል። አንተ ባልከም መሰረት በቀን 10 ጊዜ ይሰግዳል፣ ደቂቃ ይፈጃል ለአንድ ስግደት ብለህናል አይደለ? እኔ ግን የዋልሁንና 5 ደቂቃ ላድርግልህ። በጣም ፈጣኑንና በ5 ደቂቃ ጨርስ። 5 ደቂቃ አባዛው። አሁን በ5 ደቂቃ ጉዞ ስንት ይመጣል? 514 ደቂቃ ይመጣል። ለሰዓት አካፍለው፣ ለ60 አካፍለው። ለ60 90 አይደለም 8 ሰዓት ከ56 ደቂቃ ይመጣል። በመስገድ ብቻ ዋሪ 8 ሰዓት ከ56 ደቂቃ ያሳልፋል። ስጁድ በመውረድ ብቻ ታጥቦ በመስገድ ብቻ 8 ሰዓት ከ56 ደቂቃ ይፈጃል። እነኚህን ሐዲሶች ለመሰብሰብ በቀን ውስጥ 8 ሰዓት ሙሉ ምን ያደርጋል? ኦልሞስት 9 ሰዓት ሙሉ ይሰግዳል። 9 ሰዓት ይሰግዳል። ፐር ዴይ 9 ሰዓት ይሰግዳል። ስንቀረችው 3 ሰዓት ቀረችው አይደለ? ኦኬ 5 ሰዓት ደግሞ 5 ስግደቶች ግዴታ አሉብህ አይደለ ሁሴን? 5ቱን ሰዓት ደግሞ አሁን አሚንም 5ቱን ሶላቶች አሁንም 5 ደቂቃ ይጨርሳቸው። 5ቱ በ5 ስንት ይመጣል? 25 ይመጣል። 25 ደቂቃ በቀን ውስጥ 25 ደቂቃ ይፈጃል ማለት ነው።
በ5 ደቂቃ ውስጥ ይጨርሳል ስግደቱን ብለን ብናስብ ኦልሞስት 9 ሰዓት እናድርግለት። አሁን 9 ሰዓት ሆነ። እዚቹ እናሟላና ተዋጨምረው 5ቱን ሰዓት የ5ቱን ሶላት ስግደት በቃ እንዲሁ በቃ በጣም በፍጥነት እንዲህ ብሎ በ3 ደቂቃ ውስጥ 5 ጊዜ የሚሰግዳቸው በአንዳንድ ደቂቃ ይጨርሳቸዋል ብለን እናስብ። 5ቱ ስግደቶች በ4 ደቂቃ ውስጥ ያልቃሉ የቀኑ። ስለዚህ 9 ሰዓት በስግደት መጣ። ይሄ ሰውዬ ሽንት ቤት አይገባም፣ ምግብ አይበላም። እንደገና ደግሞ ሀዲሶች ሄዶ የሚሰበስበው ሩቅ ተጉዞ ነው ሄዶ ነው። እንደዛ ከሆነ በ3 ሰዓት ውስጥ እንዴት አድርጎ ነው ይሄን ሀዲስ ሊሰበስብ የቻለው? ወንድማችን ነው ሴት። ኦኬ አንድ ነገር ልጠይቅ አንተ። እሺ በቃ ይሄን ነገር በየቀኑ የሰራ በአንድ ቀን ብዙ ሀዲስ መሰብሰብ አይችልም ብለን የምታስበው? ኢች ዴይ ነው የሚለው ለእያንዳንዱ በሰበሰበበት ሀዲስ ላይ ስንት ሩኩ ይወርዳል? 2 እኮ 9 ሰዓት ሲጠው ችግር የለውም። 9 ሰዓት ሰጠኸው። አንተ ግን 9 ሰዓት ብቻ ነው ሀዲስን እንትን የሚለው ነው የምትለው? ሁሴን አልገባውም ይመስለኛል። ይሄ እኮ ለመስገጃ ሰዓቱ ብቻ ነው ሄዶ የሚሰበስብበት የሚያናግርበት እኮ። በቀኑ 9 ሰዓት ሰገደ። ኖ ከቀን ውስጥ 9 ሰዓት ሙሉ በስግደት ብቻ ይጨርሳል። ምቀረው ስንት ሰዓት ነች? ከ12 ሰዓት ውስጥ ምቀረው ስንት ነች? 3 ሰዓት ብቻ ትቀረዋለች። አሁን ሀዲስ የሚሰበስብባት ደግሞ ሄዶ ሊጠይቅበት ቀኑ 3 ሰዓት 12 ሰዓት ነው። ቀኑ 24 ሰዓት እኮ ነው። ኦልራይት እንሂድ። እሺ 24 ሰዓት። ስለዚህ ከ24 ሌሊትም ማታም ይሄዳል ይሰበስባል እያልከን ነው? ተረሪቱም ቀኑም ታዲያ ምን በአንድ አይቆጠርም እንዴ? ኦኬ መሐመድ ቡሃሪ አይተኛም እንዴ? አይተኛም? ሽንት ቤት አይገባም? ምግብ አይበላም? ይበላል። የስራ ሰው ይበላል፣ ይጠጣል። ታዲያ የሚበላ የሚጠጣ የሚለብስ የሚተኛ ሚስቱን የሚንከባከብ ከሆነ የማታውን ሰዓት ለዛ ሰጠ ነው ተው ነው። የማታውን ሰዓት ከሚስቱ ጋር እንዝናናበት ይበላበት። እሱ አንተ ነው ወይ? እሱ አንተ ነው። አንተ ነው ዝም ብለህ የምትሰጠው እኮ እያልኩ እኮ ነው። አዳምጥ እሺ። ማታ ኦኬ። አንድ ነገር ሙከራ የአንተ አሪፍ ነው፣ ችግር የለም። ለማጣራት ሙከራ ማድረግ በጣም አደንቃለሁ። ግን ይሄ የምታደርገው ነገር ግን ስህተት ነው። ለምን መሰለህ? ሀዲሱን ውሸታ ማደርጋለሁ ብለህ ዝም ብለህ በአንጎሌ ችግር የለውም። 24 ሰዓት አለ። ከዛ 9 ሰዓቱ ግን በምን ያልቃል? በመስገጃ ብቻ ሰዓት ያልቃል። አሁን አንተ ደግሞ እያልከን ያለኸው ሌሊትም እንደ ጅብ ይሄዳል። ሌሊት ደግሞ ነብይ ምን ብሏል? ሌሊት ብቻችሁንም እንዳትሄዱ ሌሊት አትጓዙ ብሎ ከልክሏል። የነብይህን ሕግ ጥሶም ቢሆን ሌሊት ይሄዳል እና ሌሊት እየተጓዘም ሀዲስ ይሰበስባል ካልኳን እንስማማለን። የነብይህን በዛው ንግግሩን ጥሶ ሌሊት ይጓዝ ነበረ ቡሃሪ። ችግር የለውም። ሌሊት አትሂዱ ቢልም ቡሃሪ ሙሐመድ ቡሃሪ ግን እሱን ሕግ ጥሶ ሌሊት ይጓዝ ነበር፣ ሀዲስ ይሰበስብ ነበር። በደንብ አስተውሉ። መብራት የለም፣ መንገድ የለም፣ ጨለማ ነው። ሌሊት እንግዲህ የሄደ ሰው ቤት የተኙበት ሌሊት ሄዶ ኑ ሀዲስ ንገሩኝ ይላቸው ነበር ማለት ነው። የዛሬ 1400 ዓመት በፊት እንግዲህ አስቡ። በዛ በጨለማ ውስጥ ሀዲስ ይቀበል ነበር። ኦኬ አሁንም ሌላ ደግሞ ልጨምርልህ። ቡሃሪ ሀዲሶቹን ሲሰበስብ ከሀገር እየሄደ ነውና ከሀገር ለመሄድ ደግሞ ረጅም ጉዞ ይፈጃልና እሱን ደግሞ ምታልኝ እስቲ ደቂቃውን፣ ከዛም አስማማልኝ እስቲ። እዛ ጋር እኔ ብዙ ጥናቱ ባይኖረኝም ማለት ነው ምንድን መሰለህ እዚህ ጋር ዋናው ነጥቤ ማለት ነው ያንተ ሙከራ አሪፍ ነው። እውነትን ለመድረስ መጣሪ አሪፍ ነው፣ ችግር የለውም። ለምን ሰው እውነቱን አጣርቶ መሸበት ማደር ይባል ነገር አለ። ያ እውነቱን ሳጣራ መሐመድ ነው የፈጠረው ቡሃሪ መሆኑን ደረስኩበት። ከአንድ የሚገርም ሁኔታ ተጫውቶባቸዋል። በለው ለአንተ ሊመስል ይችላል። በለው ችግር እኛ ግን አሁን እሱም ብቻ ሲሆን ዋና ቁም ነገሩ ስራው ነው። የስራ አካሄዱ ነው እኮ ቡሃሪን አሁን እስቲ ፕሩቭ አድርግልኝ። ይሄ ቡሃሪ የተባለው ሰውዬ ነብይ አይደለም እንዳልተሳሳተ እስቲ አሁን አረጋግጥልኝ። አንተ አልኩ እኮ ስራው አልኩ እኮ አንድ ነገር። አሁን አንተ እዚህ ጋር ቁጭ ብላ ቆንጆ ብቻ አወራለሁ ብለህ ብትል ምናልባት መሀል ላይ ተቆጥተህ ልትሰድብ ትችላለህ፣ ልትቆጣ ትችላለህ፣ የሆነ ነገር ልትሆን ትችላለህ።
ምንድነው ምን አገናኘው? ነግሬህ እኮ ነው። አሁን እሱ ካመጣቸው ነገሮች በእያንዳንዳቸው ነገሮች መጥፎ ነገር አንድም ነገር አላመጣም። ከሰው ልጅ ጋር የሚሄዱ ከሰው ልጅ ጋር አብሮ የሚሆኑ ነገሮች አንተ ነው ያልከው። ምክንያቱም ከክርስትና አስተምሮ ጋር ተቃራኒ ስለመጣ ቡሃሪ ይዞት የመጣው አስተምሮ ውሸት ነው። ሙሐመድም ያልተናገረውን የሐሰት ቅጥፈት አስተምሮ ነው ይዞ የመጣው። ሲጀመር አሁን አንተም ስለ ክርስትና ብትጠይቅ ያን መረጃ ታቀርብም እሱ ይቅር፣ ያው ችግር የለም። ምን አገናኘው? ምንድነው አንተ ታቀርባለህ? ለምን አላቀርብ? ቡሃሪን ካድከው በቃ። ስለ ፈጣሪ ራሱ አሁን ቢጠይቅ አትናገርም በስነ ስርዓት። ያው በኋላ ብለህ ትሸኝኛለህ። ችግር የለም። አይዞ ወንድሜ አይዞ ብሎ ቀጥል። ክርስቲያን ያ ሁሴን እድል ስጠውና ይጠይቅ ስለ ፈጣሪ። አንዴ ቆይ እስካሁን ይጠይቅ። ጊዜ ጌታ አትረብሽ። ሁሴን ቡሃሪ ስንት ሀዲሶች ነበር የሰበሰበው? እሱን ቅድም ተናገርኩ እኮ እኔ አላቅም አልኩ። ኦኬ አንተ አታውቅም። ከሌላ ሰው ጋር ቀጥላለሁ ማለት ነው። ምንም የምታውቁት ነገር የለም። በነገራችን ላይ ቅድም እንዳሳያችሁ በካልኩሌሽን እንኳን በተአምር 600,000 ሀዲስ በዛ በ16 ዓመት ውስጥ ሰብስቦ ኮምፓይል ማድረግ ሊሆን የማይችል እንደሆነ ግልጽ ነው። ከ600,000 ሀዲስ ዛሬ ሙስሊሞች መጽሐፍ ላይ የሚገኘው ስንት ነው? 7290 አካባቢ ሀዲስ ነው። 7200 ምናምን አካባቢ ሀዲሶች ናቸው ከ600,000 ሀዲስ የሚገኘው። ወደ 593,000 ጋርቤጅ ውስጥ ተጥለዋል። ኢማጂን እንግዲህ 500 ኦልሞስት 1.2% ነው ዛሬ ሙስሊሞች እጅ ላይ ያለው ማለት ነው። ወደ 98.75% ጋርቤጅ ውስጥ ተጥለዋል ማለት ነው። ቡሃሪ ያን ሁላ የደከመበት እንግዲህ ማለት በካልኩሌሽኑ መሰረት ሊሆን የማይችል ሊታሰብ የማይችል እንደሆነ ግልጽ ነው። ነገር ግን ያን ሁላ ጋርቤጅ ውስጥ ተጥለዋል ማለት ነው። አሁን ግን አንድ ጥያቄ ነው መጠየቅ ፈልጋለሁ። ሜቢ ጊዜ ጌታ መቀጠል ትችላለህ አንተ? ስጡኝ። ለምን ወንድማችን አላህ ይስጥ ጀዛኩሙላ ኸይር። ወንድሜ በጣም ትትናክ እስልምናን ትትና በቂ ቀጥልሽ። ቀጥል ችግር የለውም። ስንት ሀዲስ ነበር የሰበሰበው? ምንድን ነው? ቆይ አንዴ ክርስቲያን፣ አሁን እኔ እፎይም ባነሳው ነገር ጥሩ ሀሳብ ነው። ቅድም ወንድማችንም ማወቅህ ጥሩ ነው፣ ግን ስናገን የሆነ ለቲቢት ለተንኮል ሳይሆን ለጥሩ ነው። በቃ ለተረተረት እስልምና ተረተረት ነው። ለምሳሌ አሁን ሀዲስ አንቀበልም፣ ምክንያቱም እስልምና ሀዲስ በሙሉ ተረተረት ነው፣ ሙሐመድን የሚሳደብ አላህን የሚሳደብ ነው ብለው ለምሳሌ ሙስሊሞችም እየተናገሩ ነው። እኛ እኮ አይደለንም፣ የራሳችሁ ሙስሊሞች ሀዲስን አንቀበልም ከዚህ ተረተረት ውጡ ተብላችኋል እኮ። ጊዜ ጌታ ላሳይ ቪዲዮ። እኛ አይደለንም፣ እኔ ሙስሊም ቆይ አንዴ ተው፣ ችግር የለውም። እኮ አንዴ ተረጋጋ፣ በየተራ እናውራ እኮ። እኛ ክርስቲያኖች አይደለንም እኮ። አንዴ በየተራ እናውራ፣ ተረጋጋሽ። ጊዜ ጌታ አትረብሽ። እኛ አይደለንም። ወደ 593,000 ሀዲስ ጋርቤጅ ውስጥ ጥሎ 7,000 ምናምን የሰጣችሁ ክርስቲያን አይደለም። በነገራችን ላይ ሙስሊም ነው። በሙሐመድ ነብይነት የሚያምን አላህን አምላክ ነው ብሎ የሚያምን አንተ የምታመልከውን አንተ የምትከተለውን ነብይ ማለት ነው። እኛ አይደለንም 593,000 ጋርቤጅ ውስጥ የጣል ነው ራሱ ቡሃሪ አንተ የምትከተለው ነው ማለት ነው። ሲቀጥል ይሄ ነገር ለምንድን ነው የምታስተምሩት አልክ? አንደኛ እስልምና በተረት ተረት የተመሰረተ ሙሐመድ ከሞተ ከ200 እና ከ300 ዓመታት በኋላ የተፈበረከ ታሪክ እንደሆነ እንድታውቁት ያክል ነው። ቀጥሎ ደግሞ ምንድነው ሙስሊሞች ራሳቸው ይሄንን ነገር መቀበል ስላልቻሉ ስለከበዳቸው ሐዲስ የሚባል ተረት ነው፣ ሙሐመድን የሚያሰድብ አላህን የሚያሰድብ ስለሆነ ልትቀበሉት አይገባም እያሉ ብዙ ሙስሊሞች ለምሳሌ ሐዲስን የማይቀበሉ ሙስሊሞች መጥተዋል። አሁን ላይ በብዛት ማለት ነው። ሐዲስን አይቀበልም። ቡሃሪ ማን ነው ሙስሊም ማን ነው ብትላቸው የማያውቁ ሙስሊሞች ስላሉ ማለት ነው። እኛ አይደለን እኛ እንዳይመስል የተወሰነ አሳያቸው እነሱ ያሳየዋለሁ። ችግር የለውም። እፎያችን እሺ፣ እናመሰግናለን። ጥሩ ነው ማወቅህ፣ እኛ ደስ ይለናል። የወንድማችንም ከላይ ጊዜ ጌታ ተረጋጋ። ቆይ ኖ አይደለም ተረት አትበል፣ በስነ ስርዓት አዳምጥ። ተረት እኛ አይደለንም ያለ ራስህ ይሉታል። አንተም ትለዋለህ ገና አዳምጥ።
ጊዜ ቤታ ተማስወርደ ተረጋጋና አዳምጥ። ቅዥቅዥ ይላል። ምንድን ነው የሚያስቸግረው? ልጅ አንዴ ና ተመለስ። አንተ ለክርስቲያን እኔ አልሰጠኋቸውም። አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩት ነው ያለው። ነቢይ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን አሁን ሙስሊሞች ይህንን ቡሃሪን እንከተላለን ወይ ሐዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይህም እያለ ያለው እንደዚህ ነው። እኔ አይደለሁም ሐዲሱን የዘገብኩት ነቡሃሪ ናቸው። ሚስቱን ስፈልግ ሂድና አጥቢ እያለ እንደዚህ መጽሐፍቶች የተጻፉት። አሁን የትኛውንም ሙስሊም ሂድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፍ ይችላል ናከኝ ብሎ። እህቱስ እሺ ልዳርልህ ሊል ይችላል። ሂድና ሚስቱን እስቲ 5 ጊዜ አጥቢኝ በላት። ከዚህ በፊት አንደኛው ታደርጋለህ እንዴ ስለው ሰምተሃል አይደለም? ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። አስታውሳችሁ ከሆነ አንስቶታል ነው ተጣሉ ሁለቱ። እኔ አላስጠባም አንደኛው ሚስቴን፣ አንደኛው ደግሞ አይ ነብያችን አዘዋል ሐዲስ ነው። አሁን ያሉ ሙስሊሞች ሂድና አንደኛውን ሼክ ያ ሼክ ሚስቶትን ሻፉ ብያለውና ጡቷ እንዴት ነው ምናምን በለው። ሼክነቱን ይረሳዋል። ጥምጣሙን አውልቆ ወደዛ ሽንት ቤት ከቶ እኔ እስቀጥል ያችን እኛ መልስ እንመልስ ከፈቃደኛ ከሆንክ አንድ አዲስ ቆይ ጨርስ ቪዲዮ ሀሳብን ተረዳው። መጀመሪያ አንተ ችግርህ ሀሳብ ሳትረዳ ነው የምታወራው። ለወራሽ ኑዛዜ የለም ብለው ተናገሩ። የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ። እየዘገብኩት ነው ያለው ተርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ እየዘገብኩት። እኔማ ለሳቸው እየወንድንኩ ነው እና ቁርአንን ወንድነው እንጂ ቁርአን ተቃርኖ አይናገርኩም እያልኩ ነው ያለሁት። አላህ ሱብሃነሁ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ ዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ነብዩ ምን አደረኩ ብዬ ተናገረ። እኔ አይደለሁም ሁሉም ስለ ኢላሂ ኢላላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። ያ በሙሐመድ ላይ ቀጥፋችኋል እያለ ነው እንግዲህ ቡሃሪን የምትከተሉ ሐዲስ የምትከተሉ ማለት ነው። ይዘጌታ አልጠየኩም። ስጠይቃ አዳምጥ። ኦኬ ቡሃሪ ሐዲስ ትክክል ነው ብለህ ታምናለህ? ትክክል ነው። ቡሃሪ ማን የጻፈው? ከተቀበልኩት አንተ በግድ እንዲህ ነው ማን የጻፈው? ማን የጻፈው? ይኸውልህ ሐዲሱን እኛ ማንም የጻፈው ማንም በቀጠሉ ለእኔ ስሜቴ አይምሮ ከተቀበለው እንዲህ በግድ እንዲህ አትበለኝ። ተቀብያለሁ፣ አምናለሁ። እኔ ይኸውልህ ማልቀበሉ ብዙ ነገር አለ። ስለ ከተቀበል ለምን አትበለኝ? ኦኬ ስለዚህ አንተ የተቀበልከው ለአይምሮህና ለስሜትህ በደንብ አስተውሉ። ለአይምሮዬና ለስሜቴ ስለተስማማኝ ቡሃሪን ተቀብየዋለሁ። እውነት መሰረት አድርጎ ሳይሆን ለስሜቱና ለአይምሮ የሚስማማውን ነገር ጊዜ ጌታ ይቀበላል። ቡሃሪ መቼ ነው የመጣው? መቼ ነው የተሰበሰበው? ይሄ ለአይምሮ ለስሜት የተስማማህ መጽሐፍ መቼ ነው የተሰበሰበው? እድል ከሰጠኸኝ በደንብ አውራሃለሁ። ችግር የለ። እድል ስለማሰብ መቼ ነው የተሰበሰበው? ቀጥል። መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው ብለህ አታውቀውም። ቡሃሪ መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው? ሉቃስ በጊዜው ነው የተጻፈው። ቡሃሪ መቼ ነው የተሰበሰበው? አንተ ሰው ስለማይጠይቅ ስለምትፈራ ሉቃስ መቼ ነው ስለ ኢየሱስ ክርስቶስ የጻፈል አምላኬ የምትለው መቼ ነው የተሰበሰበው? አሁን ንገረኝ። መቼ የሚሰበሰብ የኔን ትጠይቀኛለህ? አምላኬ ወለደ ምናምን ለሚለው ፕሊዝ ተረጋጋ፣ ነርቨስ አትሆን። ሉቃስ ከሰባ አርድእት አንዱ ነው፣ በጌታ ጊዜም የነበረ ነው። ስለዚህ ተረጋጋ እና አሁን የተጠየቀውን ብቻ መልስ። ቡሃሪ ከሙሐመድ ጋር ነበረ? እዛ ነበረ?
መቼ ነው የተሰበሰበው? እሷን ብቻ መልስ። ሱና ነው ባይዘዌ ለሌላ ጊዜ ላስተምር። ሱና ነው ሀዲስ ማለት ሱና ፈርዳ። ቆይ አልጠየቅኩም። ኖ ልንገርህ፣ በግልጽ ባጭሩ ልንገርህ። ቆይ አትሩጥ። ምን አለ ወንድማችን? ሀዲስ ግዴታ አይደለም፣ ሱና ነው እንጂ ግዴታ አይደለም። ስለዚህ አለመቀበል ይቻላል ማለት ነው በወንድማችን ንግግር። አሁን ማይክን አንሳና ንገረን እስኪ፣ ሀዲስ አለመቀበል ይቻላል አይቻልም? አታድርገኝ። ይኸውልህ ቃለ የሆነ ጥያቄ እስልምናን አንተ በምትማረው እኛ በምንማረው በእናትህ አታልቅስ። ከአሁን በኋላ አስወርድሃለሁ። አትጭሩ፣ ዝም ብለህ አትክለፍለፍ እንዳበደ ውሻ። ተረጋጋ። እኔ ታስቀኛለህ፣ ወይስዊ ታዝናናኛለህ። እኔ የምልህ ሱና ነው ሀዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም ድንቁርናው ሳያንስ ይስቃል። ግዴታ አይደለም ካልከን እኮ ጨረስክ። ኤኒዌይስ ሁሴን የአንተ ትሻላለህ ቢያንስ። እነኚህ ደግሞ የባሰ ነው። ግዴታ አይደለም ካልክ እኮ ፔሬድ ለምን ሌሎቹን ይቃወማል ታዲያ? ግዴታ ካልሆነ ቀጥል ክርስቲያን። ያ አይ ግዴታ ነው እንግዲህ ምንድነው? ለሱም ጥያቄ ነበረን። በእርግጥ ግዴታ አይደለም ብሎ ለተናገረውም ጥያቄ መጠየቅ እንችል ነበር። ግን ምንድነው አሁን ሀዲስን አለመቀበል በነገራችን ላይ በእስልምና ሊቃውንት መሰረት ንብረታቸውም ሆነ ደማቸው ሀላል ነው። ሀዲስን የማይቀበሉ ሙስሊሞች ማለት ነው። ይሄንን ማሳየት እንችላለን። ሀዲስን አንቀበልም የሚሉ ሙስሊሞች ፍርዳቸው ምንድነው? ደማቸውም ንብረታቸውም ሀላል ነው። ያ ማለት መግደል ይቻላል ነው። መግደል ይቻላል እነሱ ወይም ደግሞ ይገደላሉ። ስለዚህ እነዚህ ተረት ተረቶች ከ200 እና ከ300 ዓመት በኋላ የመጡ ታሪኮች ናቸው። መሐመድ አሁን ለእነዚህ ዘገባዎች ታማኝነታቸው ምንጩ መሰረቱ ምንድን ነው? ሉክ ሙሐመድ ከሞተ ከ250 ዓመት በኋላ ከ200 ዓመት በኋላ የመጡ ታሪኮች ስለመሆናቸው ማለት ነው። ሙሐመድ ከሞተ ከ200 ዓመት አካባቢ በኋላ የተጻፉ ታሪኮች ደረጃ ሰጥተዋቸው ይሄ ያስፈልጋል፣ ጥሩ ነው፣ እንጠቀምበታለን ብለው ይይዙታል። ለአእምሯቸው የሚስማማ ሲሆን አይ ይሄ አያስፈልገንም፣ እንጥለዋለን፣ ይሄ ደካማ ነው፣ ይሄኛው ደግሞ አይ ጥሩ ነው፣ በሁለቱ መካከል ያለ ነው፣ ስለዚህ እንጠቀመዋለን ብለው እንዲይዙ ስልጣን ማን ሰጣቸው? ሙስሊሞች። ለዚህ መስፈርታቸው ምንድን ነው? መስፈርት አድርጎ የሰጣቸው የሙሐመድ ንግግር። ሙሐመድ ለምሳሌ ሽንት ቤት ገብቶ ቂጡን ሲጠርግ ወይም ደግሞ ከቤት ሰራተኛው ጋር ወሲብ ሲያደርግ ያለውን ሐዲስ ይሄኛው ሐዲስ ጥሩ ነው፣ ጥሩ ሰንሰለት አለው፣ እንቀበለዋለን፣ ይሄኛው ሐዲስ ደግሞ ደካማ ነው፣ አንቀበለውም ብለው መስፈርት እንዲያወጡ ያደረጋቸው ማን ነው? ያ መስፈርትስ ሙሐመድ እስከሞተበት እስከ 250 ዓመት ውስጥ ይታወቃል ወይ ከተባለ አይታወቅም። ስለዚህ ሐዲስን የፈለሰፉት ማናቸው ማለት ነው? ሙሐመድ ከሞተ በኋላ ያሉት ሙስሊሞች ናቸው። ለምሳሌ የመጀመሪያው ሐዲስ አሁን እንዳያችኋቸው በጣም ታዋቂውና ከቁርአን ቀጥሎ የሚቀበሉት የቡሃሪ ሐዲስ ነው። ሌሎች ሐዲሳቶችም አሉ። ለምሳሌ ትሪሚዚ የሚባል አለ፣ አልናሳኢ የሚባል አለ፣ ሳሂህ ሙስሊም የሚባል አለ። እነዚህ ሁሉ የቡሃሪ ተማሪዎች የነበሩ ሰዎች ናቸው። በነገራችን ላይ የቡሃሪ ተከታዮች የነበሩ ናቸው። ስለዚህ ለሐዲስ መሰረቱ ምንጩ አብዛኛውን የሚወስደው ማን ነው? ይሄ አንድ ግለሰብ ቡሃሪ የሚባል ነው ማለት ነው። ቡሃሪ የሚባል ነው። ቡሃሪ አሁን አይ ቲንክ ወደ አዘርባይጃን አካባቢ የአሁኗ ቦታ ላይ የተወለደ ሰው ነው። ከዛ በኋላ በ6 ዓመቱ ከእናቱ ጋር ወደ መካ ወደ መዲና ሄደ። ከዛ በኋላ ወደ ኩፋ እንደገና ሄደ። ወደ ግብፅ እየተመላለሰ ነው እነዚህን 600,000 ሐዲስ የሰበሰበው ማለት ነው። 600,000 ሐዲስ የሰበሰበው ሉክ አንድ ሐዲስ ሲሰበስብ ለምሳሌ በአንድ ሐዲስ ውስጥ 3-4 መሰረቶች ወይ ሰንሰለቶች ሊኖሩ ይችላሉ። 3 እና 4 ሰንሰለቶች ሊኖሩ ይችላሉ። ለምሳሌ አንደኛው ሰንሰለት ዘጋቢ የት ሊሆን ይችላል? ግብፅ ሊሆን ይችላል። እሱ ያለው ደግሞ ቡሃሪ ደግሞ ያለው መካ ሊሆን ይችላል። ስለዚህ ያንን ሰው ለማግኘት የት ይሄዳል ማለት ነው? ወደ ግብፅ ሄዶ ይጠይቃል ማለት ነው። ነብዩ እንደዚህ ብሎ ነበረ የሚለውን ከዛ ሄዶ ያዳምጣል። ይሄ በፍጹም ሊሆን የማይችል ነው። ሎጂካሊም
ከምንም አንጻር ልክ በጣም የተሳሳተ ነው። 600 ሺህ ሐዲስ በ16 ዓመት ውስጥ እንዴትም ኮምፓይል ሊደረግ ስለማይችል ማለት ነው። በዛ ላይ ደግሞ የጣለባቸውና እነዛን 593 ሺህ ሐዲስ የጣለበትና ሌሎቹን ደግሞ የተቀበለበት መንገድ አንደኛ ግልጽ አይደለም። ሙስሊሞች አሁን እነዚህ ታሪኮች ለምንድነው ተቀባይነት የሌላቸው ከተባለ ሉክ አንደኛ ከዘመኑ ጋር የማይሄዱ ስለሆኑ እነዚህ ሐዲሶች ከዘመኑ ጋር የማይሄዱ እርስ በራሳቸው የሚጋጩ ናቸው ብለው ሙስሊሞች አሁን እነዚህን ሐዲሶች አይቀበሏቸውም። ለምሳሌ የእስልምና መሰረት የተባሉት እነዚህ ሐዲሶች አንደኛ ከዘመኑ ጋር ሄዱ፣ ከሰው ሞራል ስታንዳርድ ጋር ሄዱ፣ ከሰው ሞራል ግራውንድ ጋር ስለማይሄዱ እርስ በራሳቸው ስለሚጋጩ ተቀባይነት የላቸውም። እናዳምጠው ይህን ሰውዬ አንዴ። ሐዲስ ብዙ እንከኖች ይገኙበታል። ሐዲስ ብዙ እንከኖች ይገኙበታል። ብዙ እንከኖች ይገኙበታል ማለት ማያስኬድ ከዘመን ዘመን በዘመንና በጊዜ በቦታ የሚገደብ ብዙ አለው። በአሁኑ ሰዓት ሊጠቅም የማይችል በጭራሽ ማያስኬድ ከእውቀት አንጻር ከሳይንስ አንጻር ብታዩት አያስኬድም፣ አይሆንም። ከህይወት አንጻር ብታዩት አያስኬድም፣ መፍትሄ አያመጣም። ምድር ላይ ወርዶ ቁርአን ዘመን ተሻጋሪ ነው። በቦታም አይገደብም፣ በሁኔታም አይገደብም። ኦኬሽ እርስ በርስ የሚጋጭ የለውም ቁርአን ተብሏል። ሐዲስ ላይ አለ ነፍ ሐዲስ ላይ አለ እርስ በርሱ ብላ የሚለው አትብላ አትብላ የሚለው ብላ የሚል እንዲህ በኦፖዚቱ የመጣ የለም ቁርአን ውስጥ። ትናንትና የፈቀደልህ ዛሬ ይከለክላል። እኛ መጽሐፍቱን ትተን የመሻይኾች ክታብ የምንከተለው አዝናለሁ በል ምን አለ? መጽሐፉን ትተን ቁርአንን ትተን የምንከተለው ከዛ ከጊዜ በኋላ የመጡ ሼኮች የጻፉትን ነገር ነው እያለ ነው። በየላይቭ ሙስሊም ነን የሚሉ ሰዎች አላህ ከአርሽ በላይ በአካሉ በእውቀቱ ይወርዳል፣ ይወጣል፣ ይሄዳል፣ ይሮጣል። እውቀት ነው ይሄ። ለምሳሌ እውቀቱ ራሱ ግምታዊ እውቀት ነው። ቁርአን ስለሌለ ቁርአን ስለሌለ ግምታዊ እውቀት ይባላል። ያ ማለት ፕሩፍ የሚደረግ አይደለም። ሪል እውቀት ማለት ኤግዛክት እውቀት ማለት ቁርአን ነው። ለምን? ከአዋጡ ስለተወረደ። ያ እንግዲህ የሰው ቁርአኒስት ነው። ለምሳሌ አላህ ይወርዳል የሚለው ሐዲስ ውስጥ ነው የሚገኘው። ይሄ ግምታዊ እውቀት ነው። ሙሉ ለሙሉ ሐዲስ ላይ የተገለጸውን የአላህ ባህሪ ካደ ማለት ነው። አንደኛ ግምታዊ እውቀት ነው የሐዲስ እውቀት፣ ሁለተኛ ከጊዜ ጋር የሚሄዱ አይደሉም፣ ሶስተኛ እርስ በራሱ የሚጋጭ ነው። ስለዚህ እንዴት ልንቀበለው እንችላለን እያለ ያለው እየተናገረ ያለው በዚህ ምክንያት አብዛኞቹ ሐዲስን መቀበል ትተዋል። የማንበብ ፍላጎትም የላቸው። አንድ ሰው ደግሞ አይምሮ ሊቀበለው ሌሎችም እየተወያዩበት ነበር። ገጽ ላይ እየተወያዩበት የነበረው ሌሎች ነው። የተወሰነ ደጋግመን ነገረናችሁ ነበር። እኛ ሐዲስን ጣሉ፣ ከዛ ቁርአን ላይ ደግሞ መቆም እንደምትችሉ እና እንደማትችሉ እናያለን። እስኪ ኤኒዌይስ አሁን እንዳለ ሙስሊሞች እምነታቸውን ዶግማቸውን የመሰረቱት ሐዲስ ላይ ነው። ሐዲስ ደግሞ እንግዲህ ሙሐመድ ከሞተ ከ200 ዓመት ምናምን በኋላ የተጻፉ የመጡ ናቸው። እነኛም መጽሐፍቶች ደግሞ የሉም። በሚያሳዝን ሁኔታ ከ250 ዓመት ከ300 ዓመት በኋላ ሐዲሳት ቢሰበሰቡ ሰማን ሰማው ብሎ ቢልም አልጻፈቸው እነኛ ጽፏቸው መጽሐፉ የለም። እሱ ደግሞ እንደዚህ ሰብስቦ አወራ። ከሌ ነገረኝ፣ ከሌ ነገረኝ፣ ከሌ እንዲህ ብሎ ነገረኝ ብሎ ለሰው አወራ። እነኛ ለዛ አወሩ። እንደዛ ነው እንጂ የለም መጽሐፍ። የቡሃሪ የሰበሰበው መጽሐፍ የላችሁ። ከ250 ዓመት በኋላ ወሬ የሰበሰበ መጽሐፍ የላችሁ። ቡሃሪ ነገረን ይላሉ እነሱ ደግሞ መልሰው በኋላ ማለት ነው። 600 ሺህ ሐዲስ ሰብስቤያለሁ ብሎ ቡሃሪ ነግሮናል። የታለ መጽሐፉ? የለም። የታለ ሐዲስ? ስለዚህ አሁን ኢማም ቡሃሪ ብለህ ያዝከው መጽሐፍ የቡሃሪ አይደለም። ኦኬ ቀጥል። እንመረምራቸው። ሐዲስ ነው ምትል ከሆነ ቀዩ ፊትህ እስከሚቀላ 1000 ስህተት ላወጣለች ላለው ከሐዲስ ጋር ከሐዲስ በቃኝ እስከምትል ከቁርአን ጋር የሚጋጭ እንደ ሳይንስ ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለች ላለው ሐዲስ ነው ምትል ከሆነ በዚህ እንስማማና ሃይማኖት ትክክል ነው ብለህ ውጣ። እስቲ ሰው ጋር 3 ምርጫ ነው ያለ፣ ምረጥ። መጀመሪያ እኔ ምርጫ ያንተ ምርጫ አይደለም መምረጥ ያለብኝ፣ የራሴ ምርጫ ነው። የሚያዋጣኝን ነገ ጀነት ያስገባ የሚችለው ከጀሃነም ያድነኝ የሚችለው ምርጫ ብዬ የራሴ አቋም ይለኛል። አዳምጠኝ፣ በደንብ ከልብ አዳምጥና በዛ አቋም ከተስማማ እንቀጥላለን።
እያንዳንዱ ለማወራቸውም ለምናገራቸውም ነገር አቂዳ አድርጌ ልካሁንም አንተ እንደጠየቀኝ አቋም አድርጌ ለመያዝ ደሊል እፈልጋለሁ። ለምን አላህ አልክ ቢለኝ ለዚህ ጉዳይ ለዚህ በልስላልክ ወይም በነብይ መጀመሪያ ወስደው ያንን ነገር ስለዛ ስለምፈልገው ጉዳይ ላይ ቅድሚያ ወስደው አንተ ልትሐፍዘው ኃላፊነት የወሰድከው ቁርአን ነው። እስካሁንም በወረደበት ፈታው እንኳን ኪስራ ሳይሆን ጠብቀው ባለው ቁርአን ላይ ቅድሚያ ይሄዳለሁ። በዛ ጉዳይ ላይ እያንዳንዱ ነጥብ አንስተህ ከዛ ጉዳይ እና ልክ እንደ እያንዳንዱ ሐዲስ ነው ብለህ ወይንም እያንዳንዱ አንስተህ ስህተት ማሳይሃለኝ እንዳልከኝ ማለት ነው። ያ ስህተት ነው ያልከው ነገር ያንተ ፋህም እንደሆነና የኔ ፋህም ደግሞ ልክነቱና ያን ሐዲስ መንዝልና እናየዋለን። ስንመዝነው ከአውቁም ጭምር አይደለም ከአቅል ይቀበሏል አይቀበለውም በሚለው ሁሉ መተን የፈለግከውን ነገር ሐዲስ አንስተህ መተን ሪሳላውን ለምን አልክ ቢለኝ አላህ ምንድን ነው ከዛ ውጪ ምንም አይነት ጉዳይ አልይዝም። ዲቴል በምናምነቱ ሳይታየኝ ያዘኝ ነገር ሌላ ገይብ ሊኖረው ይችላል። ህግ ነው ይሄ ሐላሉ ሐራም ነው ብሎ ህግ አቋር ለሚያወጣ ሩሱል ብለኸኛል። ሩሱልን ሳልፈስረው ቀጥታ ሩሱል የሰጠኝን ነገር ከአጠገቡ ማያልፍ ኦኬ ሽታውን ያላሸተተ ሐዲስ ላመጣልሽ እላለሁ። ሐዲስ ነው የምትል ከሆነ በዚህ ያ እንግዲህ ቻሌንጅ እያደረገው ነው ማለት ነው። ሐዲሳት ውስጥ የሚገኙ በሙሉ ከቁርአን ጋር የማይስማሙ ከሳይንስ ጋርም ከሞራል አንጻር ከምንም አንጻር ሽታቸው የማይገናኝ ታሪኮች አሉ። እነዚህን የምትቀበል ከሆነ ቻሌንጅ እንደራረግ ነው። ሙስሊሞች እርስ በራሳቸው ቁርአኒስትና ሐዲስን የማይቀበሉና ሐዲስና ቁርአን ደግሞ እንቀበላለን በሚሉ መካከል የተደረገ ዲስከሽን ነው ማለት ነው። ከሳይንስ ጋር እንደማይሄድ ራሳቸው ተማምነዋል ማለት ነው። ቆይ ለክርስቲያን አንድ ጥያቄ አለኝ። ክርስቲያን ቀጥል ሁሴን። እኔ አንድ ነገር ልጠይቅህና እስኪ በእኛው ራሱ ልጠይቅህ። አንተን ተው፣ አሁን ችግር የለም። አንተ ቆይ አሁን እኮ ከርዕሱ ጋር መሄድ ነው። 600 ሐዲስ እያልክ ነው። አሁን 600 ሺህ ሐዲስ እያልክ ነው። አሁን አንተ ላ ችግር የለም፣ ያው ቡኻሪ የሚባለው ችግር የለም። አሁን አንተ በህይወት ያለ አሁን ባላበት ሰዓት 600 ሺህ ሐዲሱ የሚናገረውን ሁሉ ፈጽማለህ ብለህ ታውቃለህ? ትገምታለህ? ሐሳብ አለ ማለት አልገባኝም። ምሳሌ አሁን አንተ ባላበት ሰዓት ሐዲሱ በሙሉ ወይም ቁርአኑ በሙሉ የሚላቸውን ነገሮች በተግባር አውላለሁ ብለህ ታስባለህ? ምን ያገናኘዋል ከጥያቄው ጋር? እኔ ሲጀምር ሐዲስና ቁርአን ያገናኘው ልናገርህ ነው ያገናኘው ልነግርህ ነው። አሁን ከከፈትከው እኮ ነው። አሁን አንተ ከከፈትከው ሰውዬ ይሄን አክል ከሐዲስ የሚጋጭ ከቁርአን የሚጋጭ ይሄን አወጣለሁ ያለው ሰውዬ የተዘገቡ ሐዲሶች በሙሉ ቁርአንን መስለው ቁጭ ይላሉ፣ ከቁርአን ጋር አንድ ይሆናሉ ብሎ አስቦ ነው የሚያወራው። እሱን ሂደት ጠይቀዋል። እሱን ነገር ግን ምንድነው እዚህ ጋር ነው የተናገረው። ሁለት ሰው ነው። አንደኛ አሁን እንደራሱ ያመጣውልህ ሁለት ልጆችን ነው። ሁለተኛ የነዚህን የአእምሮ ሌቭል አንተ አታውቅም። አንተ እኮ ምንም አታውቅም ሁሴን፣ አንተ ምንም አታውቅም። እነዚህ ልጆች ሐዲስ ተረት ነው ያሉበት ምክንያት አንብበውት ነው የሚሆነው። አንተ ግን ምንም ስለ ሐዲስ የምታውቀው ነገር የለም። ስለዚህ ከቁርአን ጋር ይመሳሰል አይመሳሰል ልታውቅ የምትችለው ስታነብ ብቻ ነው ማለት ነው። ስለዚህ እነዚህ ልጆች እንዳንተ በጭፍን የሚከተሉ ሰዎች አይደሉም። አንብበው ይሄ ከቁርአን ጋር ኮምፕሊትሊ ይጋጫል፣ ይሄ ከሳይንስ ጋር ይጋጫል፣ ይሄ ከሞራል አንጻር ልንቀበለው የማንችለው ነገር ነው። ለምሳሌ ሙሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም የእናንተ ሐዲስ ነው አለ። እሱ ሊቀበለው አልቻለም። በቃ ከሞራሉ አንጻር ሙስሊም ነው፣ ነገር ግን ከሞራል አንጻር ልክ ስላልሆነ ነብይ ተብሎ እንደዛ ያደርጋል ብሎ ስላላመነ ካደው በቃ አልቀበልም ማለት። ለምሳሌ አንተ የሚስትህን ጡት ታስጠባለህ ሁሴን ለሌላ ሰው፣ እኔ አልቀበለውም ማለት። ለምሳሌ እሱ አንተ ታስጠባለህ፣ ይሄው ሁለት መሰረት አገኘ ማለት ነው ለምሳሌ ላለመቀበል። ስለዚህ እያሉ እነዚህ ሰዎች የከበዳቸውን ነገር ጠቀሱ። ለምሳሌ ሊነግርህ እኮ ነው ይሄ አሁን እሱ ያቀረበው ምስቱን ምናምን ያለው አሁን 6 ዓመት የምትለው ነገር ቅድም ብያለሁ እኮ ሐዲሱ ላይ ስለተቀመጠ አሁን አንተ መተህ እዚህ ጋር ሳትፈልግ ይሄ ብሏል ብለህ ዝም ብለህ አንተ ሚስትህን ትተህ ቤትህን ትተህ ሄደህ ያን ተግባር ትፈጽማለህ ወይ? አልፈጽምም አሉ እኮ። እኔ የሚስቴን ጡት ማንም እዚህ ጋር ነው ስህተቱ እኮ እዚህ ጋር ነው።
እኮ ታስጠባለህ። የሰዎቹ ስህተት እዚህ ጋር እኮ ነው። የሰዎቹ ስህተት ማለት ነው እኮ ከነሱ ሞራል ግራውንድ ጋር አልሄድም። ሁሴን አንተ እኮ ያልገባኸው አንተ ያልተረዳኸው ነገር ከነሱ ሞራል ጋር አልሄድም። ከነሱ ሞራል ግራውንድ ጋር አልሄድም። ከአንተ ሞራል ጋር ደግሞ ሊሄድ ይችላል ስለሆነ ትቀበለው ትችላለህ። ሲጀመር ቁርአንና ሐዲስ ምናልባት ከኛ አእምሮ ላይሄድ ይችላል። ስለዚህ እነሱ ደግሞ ይሄ ነገር ሙሉ ለሙሉ ከቁርአን ጋር ስለሚጋጭ ቁርአን ላይ የለም ብለው ስላመኑ ሐዲስን አልቀበልም። መሐመድ ከሞተ ከ200 እስከ ከ300 ዓመት በኋላ የመጡ ታሪኮች ስለሆኑ አንቀበላቸውም አሉ። ለዛም ነገር እኮ አሁን አለበት ሰው አሁን አንተ ጀምሮ ሁሴን እነሱ እኮ ሙስሊም ናቸው፣ ክርስቲያኖች አይደሉም። ተውባ ሙስሊም መሻይኩም ይሁኑ መሻይክ ስለሆኑ እኮ እነሱ ማሳሊ የምታረገው ሊነግሪህ ነው። ለተቀማጭ ሰማይ ቅርብ ነው ይባላል። ለተቀማጭ ሰማይ ቅርብ ነው ለሀገሬ ሰው ሲተርት ማለት ነው። ምን አገናኙ ደግሞ? ምን አይነት ተረት ነው? እነዚህ ሰዎች ለማወቅ ጥረት እያደረጉ ያወቁ ያዩ ያነበቡ ያው እውቀታቸው ያውቅ ነው የሚለው በራሳቸው ጭንቅላታቸው ላይ ትልቅ ስለሆነባቸው ብዥ አለባቸው። ኦኬ እንደኔ ሳያነቡ ምንም ሳያውቁ በድንቁርና ይከተሉ ነው የምትላቸው? አይደለም አንብበው ማለት ነው። ልክ ሲያውቁ ማለት ነው። እስልምና ሐሰት መሆኑ ተረዱ። ሐዲስ ተረዱ ሰውን ገና ፈጣሪን ምን አይነት ነው የሚለውን ደረጃ ይደርሳሉ። ምን አይነት ነው ፈጣሪ ሊሉ ይችላሉ። ለምን እያወቅን ያሉ ነው። ራሳቸውን ትልቅ እያደረጉ ነው። ሁሴን አንተ ልክ ነህ። እስልምና ላይ ጥያቄ ያጠይቁ ከጠየቃችሁ ትክዳላችሁ ነው። አንተ ትክክለኛው የእስልምና መስፈርት ትከተላለህ። በእስልምና መጠየቅ አይቻልም። እነሱ ደግሞ ያነባሉ፣ ይጠይቃሉ፣ ፔሽን ያደርጋሉ። አንተ ግን ልክ ነህ። ሁሴን በእስልምና መጠየቅ አይቻልም። ከጠየቅ ትከፍራለህ።